ብለሻል። እንደበፊቱ አመጭም እኮ አይ ሙሉ ሰይለች ሙሉ የለች። እኔማ በውስጥ ማስቀመጥ ሲጀመር ኢትዮጵያ ላይ ቶሎ መግባት ራሱ ከባድ ነው። ቶሎ መግባት ራሱ ከባድ ነው። እኛ እኮ በመዳም ዋይፋይ ነው የምንገባው። እኛ እኮ በነፃ ስለሆነ ነው የምንቦርቀው። ዋይፋይ እኔም እኮ አለኝ ዋይፋይ ነው ወይ አስበሽዋል? ታዲያ እንትን ሞልቼ እንደዚህ ገዝት ምናምን ገብቼ ሳወራ ዝም ብላችኋል። ዋይፋይ አለ ችግር ግን ጊዜው ራሱ አንዳንዴ ጊዜ ያጥሻል፣ ይደክምሻል ምናምን ገብቶሽ ለመጫወት ራሱ እኮ ኢነርጂ አይኖርሽም። አንዳንዴ ውጭ እኛ ሌሊት ላይ ስራ ልንታዘዝ ስለምንችል ቁጭ ብለን እናሳልፋለን ምናምን ቢያንስ እስከ 12 ሰዓት ግዴታ ነው አተኝም። ለዛ ነው ግን ኢትዮጵያ ላይ ስትሄጂ ደግሞ ሰው ተጠቅልሎ የሚተኛው 4 ሰዓት ላይ ተኝቷል ኦልሬዲ በቃ። አዎ እኮ እኔ እንደውም ማመሽ ሰው ስለሆንኩኝ አመሻለሁ ብዙ ጊዜ እስከ 7 እስከ 6 ለማመሽ ያው ከእናንተ ጋር ጫወታለሁ። ባልጫወት ባልገባ ራሱ እንደዚህም እያየሁ ወይ የሆነ ነገር እያየሁ አመሻለሁ። እንዴ ቶሎ የሚተኛ ሰው አይደለም። እንደውም አሁን ላይ ገስ ላይ ሁሉ መተኛት ጀምሬያለሁ። ወይ እንደዚህ ሁላችንም ስናወራ እንደዚህ እኔ ላይ ተኝ። ምክንያቱም እንትንሽን አልጋሽን አስተካክዬ ትራስ አድርጌልሽ ስድብ ያለበት ቦታ ሄጄ አስተኛሻለሁ ማለት ስፈርጪ የሆነ ቦታ ቁጭ ብለሽ ታየዋለሽ። ይሄም ለዚህ ማቤት ነው መጀመሪያ የተኛሁት። ለዚህ ንግግርሽማ ይኸው ልቤን ነው የሰጠውሽ። ልቤን ነው የነካሽ። ልቤን ሰጥቼሻለሁ። ያሽ እኔ በቀደም አለው አይደል እንደ ሚውት አድርጌ ለካ ሚውት አድርጌዋለሁ። ፎቅ ደርሼ መጥቻለሁ። ከዛ እኔ ቀን አልተኛውም። የሆነች የቀን እንቅልፍ ትንሽ እያለችብኝ ጥንጥዬ የምተኛት እሷን አልተኛውም። እያወሩ ደገፍ ያለው ለካ ይጃለሁ ሃይሚ ቢሉ ከዛ የሆነ ጭምጭምታ ስሰማ ንቅት አልኩኝ። ኤርፎን ነበር ጆሮዬ ላይ። ምን ሆናችሁ ነው አልኩ። እኔ ምን ሆነ ገስት ላይ ነው እንደ ያለ ነው እላለሁ። ህይወት በሳቅ ነው። እናቴ የት ደርሼ እንደመጣሁ ውዴ ደርሼ መጣሁ። የት አራምጄ ደርሰሽ ነው የመጣሽው አንቺ። እና አሁን ውዴ ዛሬ እኔም አፈቅርሃለሁ የሚለውን ነው የምንጠብቀው ሌላ ነው የምንጠብቀው? ማሮች እስቲ ንገሩኝ። እኔ አፈቅርሃለሁ ተደናግጬ ነው ትላለች ሃይሚዬ። አዎ ግድ ነው። አዎ እንደዛ በሉ እናስቡ በእናታችሁ በጣም እናስብ እንደ ወላንሳ እናስብ። እናስባለን። እሱማ ምን አማራጭ አለን? ከማሰብ ውጭ ምን አማራጭ አለኝ? ከመቀበል በቀር ነው ጨዋታው። ማለት ከዜሮ ለወጣት ብዬ ምንም አበባ እንኳን ስጣት ለካ ጨርሻለሁ። የዳ ነገር እንዴ ያያት እንዴ ለሊት አይደል እንዴ ነኝ እናንተ ጋር ነው። እስቲ እኔ ኮሽራ ላረኩላችሁ ለሊት ነው ብዬ ነው የኔ ወርቅ። ችግር የለውም በቃ እናንዬ ለሊት ነው ብዬ እኮ ነው የኔ ቆንጆ። ለሊትማ ነው እኮ ተንቅልፏ ተነስታ ይሆናል ድንገት። ሲዊማ በዚህ ሰዓት ስራ ናት። የምን ተኝታ ነው? ስራ ካልሄደች ነው እንጂ ስራ ናት። ሲዊ እነሱ ራሱ እኮ በአንድ ሰዓት ነው ምናምን ይለያያሉ እኮ። ኧረ ዝም በይ። የኛ አሁን ኢማራት ላይ 4 ሰዓት ከ26 ደቂቃ እኛ ጋር 9 ሰዓት ከ20 እኛ ጋር ደግሞ 3 ሰዓት ከ26 ውዴ ምንም የለም። ጸጥ ብሏል። የማንዬ እንትን ድግስ ምንድነው? ዳስ እንጣል ማሬ፣ ዳስ እንጣል ውዴ። አይ ዛሬ ሞታ ይመጣል። ጭምጭምታው ተሰማና ነው ዳስ የምንጥለው። አይ ያው በትዕግስት ጠብቁን ብሏል እኮ። እየታገስን አይደል ውዴ? አሁን ይኸውልሽ ብላፊያ ከ1 ሰዓት ከ2 ሰዓት በኋላ ማሬ ጫጫታ ይመጣል። ያቺ ትመጣና ታጫጫለች። ጠብቁ። አረታይ እዛ ይድሳት እሷ የተለከፈ ሰላቢ ነች። እሷ በእናትሽ በሽታ አለባት እቺ ማሽገር አትላጥቀም። አይ ግን እስቲ አንድ ጥያቄ ልጠይቃችሁ። ማለት የፈለገበት ወይ ይውለድ አላፈቅርሽም ልጄ ይረዳለሁ ካለ የሚያስገድደው አለ? አረ ልጅ አይደለም ሃይሚዬ ምሳሌ ነው። የለም ምሳሌ ኖ ምሳሌ ነው። ምሳሌ ልጅ ነው አላልኩም። ምሳሌ ነው። የለም እንዴ በግዴታ ከማን ከማገኝ ነው? በግዴታ ነው አይደለም ሳይጋቡ ቀርቶ አግብቶ እንኳን ወይ መከየ የወረንት ነው አይደል?
የወር ተቆራጭ ነው የሚቆርጠው እንዴ? እኛ እናውቃለን በሰው የወር ተቆራጭ ነው ግዴታ የለም። እና ታዲያ ሀቢባ ግዴታ በቃ ወልደሃል ብላ ታሳውቀዋለች እንዴ? ትላንት የተጠቀመው ሀቢባ እንደውም እንዳትሄድ እሷ ጋር ተዋርዳ ነው የምትሄደው። ሙሉ መረጃ ተመራት ሃይሚዬ አንድ ነገር እንጂ ኧረ ትሂድ፣ ዝም አትይም እንዴ? ትሂድ እንጂ ትሂድ። እስቲ ወልድ ነች እሷ ትሂድ። የእኛን ነገር አይታ ነው እንጂ በምን ወራራና ሀቢባ ምን ይዛ ምንድን ነው ብላ ምን ማስረጃ አለ? ምን ሆነ ማለት ማስረጃነቱ ሳይሆን ማለት ነው። ማስረጃነቱ ሳይሆን በነገራችን ላይ ስልክ ራሱ እንደዚህ እናወራለን የምትለው ስሰክሰው ነው። ስሰክስ ነው። ይሄን ህዝብ ጭንቅላቱን በልተዋለች። ገባሽ? ሀቢባ በሞዴሬተሯ በኩል ነው ስልኳን እንኳን ቀጥታ ስልክ እንኳን አሰጥሽም። ሞዴሬተሯ ናት የምታገናኝሽ። ከሚገርምሽ ብዛት ሂዱና እዩ። የሆነ ሞዴሬተር ታስገባና እሷ ለሷ ቁጥር ሽላኪላት እኔ ኃይልሽ አለች። በደንብ ስለ ብዙ ጊዜ አይቻታለሁ። የሆነ ሰው መርዳት ይሄንን ጭንቅላት ይሄን ህዝብ ጭንቅላት ስላችሁ ብቻ መታ ማለት ነው። አፏን ትከፍታለች እየመጣች እኛ ጅል ነን እንዴ ስታይነች ጅልጥ ልስደባ ይድባል ከደና ጊዜ እናንተ ምን አይል ልብ ነው አይደለም። ሙያ መስላት ነው የምታወራው። ቆይ ሙያ ነው እንዴ ለሷ? እኔ በታምኑ ባታምኑ መቤቴን ትላንትና ማለት ነው ዝም ብዬ ስክሮል ሳረግ ይንጫጫል። ምን ሆኖ ነው የሚንጫጫው ብዬ ደህና አልነበረም እንደ ሳሚልን ጋር ገብቼ ነው የወጣሁት ብዬ አሁንም ይንጫጫል። ቁጭ ብዬ የሆነ ቤት ቁጭ ብዬ ሰማውና ከዛ እንዴት ታደርጋለች እንትን ምን ብላ ነው ብዬ ሄጄ ቁጭ ብዬ ማዳመጥ ምን ብላ ነው እስቲ ላዳምጣት ብዬ አይቻት እኮ አላውቅም። እኔ ሰብስክራይቤም አይደለችም። በእርግጥ ግን ምን ብላ ነው ብዬ ነው ሳዳምጣት ይሄን እነ ፍቅር አይዲያ ሰጥተዋት ነው። እነ ፉፉና እነ ፍቅር አይዲያ ሰጠ። እነሱም እኮ በነገራችን ላይ እነሱም እኮ እየተጫወቱብን ነው። ማሬ የእውነት መስሎሽ ነው? ፍቅሬ ጉድ ነው። ጉድ ያለው ማን ነበር? በእናትሽ ዘንድሮ እኮ ጨለልን አብረን ኧረ ድራማ ላይ እነሱም እሷ ሀቢባ እኔ ራሱ ግርም ብላኛለች። ሀቢባ እኮ ሳታስታርቅ ግዳያት አታወርዳቸው። የዛን ቀን ግን ችላ አለች። ችግርም የለባትም ነበር የዛን ቀን። እሷም አለችበት እንደ ድራማ ውስጥ የዛን ቀን እኮ በስመ አብ አይሚያው ራሳችን ከልቤ ማረብ አይደለም ሳታስታርቅ ማለት ነው። ብትሞት እኮ እንትን አታወርድም ነበረ። ግን ችላ ብላ ነው ያወረደቻቸው። ሰለችዋ እንዴ! በዱባይ 9 ሰዓት የሞተውን ልጅ ካስተናገደች በኋላ ነው የነሱ ጉዳይ የተጀመረው። ማለቂያም የለው። አዎ በውስጥ አስታረቅም ብሎ ይመጣሉ። እሱ እኮ በዛ ላይ ማለት ነው ጠዋት ደውላልኝ ነበር ሲል ቴንኪው ሰሮት ያለሽ እንዴ ደህና ነሽ? ጠዋት ደውላ ነበር ሲል ፍርስ ነው ያልኩት እኔ እኮ ፍርስ። እነሱ እየተደዋወሉ የምን ጥል ነው ታዲያ እንዴ? ሙድ ነው እንደሚይዙብን። በዛ ላይ ራሷ እኮ ናት ደውላና ሀቢባ ጋር ትፈልጋለህ ብላ የጠራችው እንዴ። ተደዋውሎ ተጣልተናል ማለት ምን ማለት ነው? አስተግፍሩላህ ማለት ነው ያለብን። ኧረ ሙድ ያዙብን። ፍቅር ደግሞ ያለችውን ሰማሽ? ትላንት እኮ የምክር አገልግሎት ላይ ነበረች ልጅቷ። ቴንኪው ፍቅርዬ፣ ደግሞ እንዳታስቢ ጀግና ነሽ። ቴንኪው ሱረቲ ሰምታችኋታል? ማን እንደዛ የምትለው በማርያም ሀይሚ ማን ፍቅርዬ ጀግና ነሽ ያለ ነገርኩሽ እኮ ዋይ ሲሉ ቲክቶክ ላይ ልጅቷ ምን ያህል ምን ብትል ነው ብዬ ሄጄ ማዳመጥ ነሽ ከነሱ ጋር ኧረ እኔ አላዳመጥኳትም። ኖ ሄደችና ማለት ነው ሄደችና ምን አለች መሰለኝ? ፍቅርዬ ጀግና ነሽ፣ ሴት በመሆንሽ እኮራብሻለሁ፣ በጣም ነው የምወድሽ። የምክር አገልግሎት ላይ ነበረች እኮ የምክር አገልግሎት ላይ ነበረች። የራሷ መከራ አህያ ደግሞ ሰውን ትመክራለች እንዴ? ባክት ነው ኪዳነ ምህረት ወይ አይደለም። ሲጀመር ፍቅር እኮ አብረው ወልደውበታል፣ ኖራበታለች። እሷ ማናትና ነው ከፍቅር ጋር አብራ እኩል የምትሆነው ነው? አልገባኝም። ምን ያልገባኝ እሱ ብቻ ነው። ፍቅረኛው አብረው ኖረው
አብረው ለምን ትዳር ይዘው የወለዱ አብረው ንብረት ያፈሩ እንደሚሉት ከሆነ ማለት ነው። ግን አሁን መሰከስ አይሆንም ታዲያ። እኔም እንዳንቺ ነኝ ተጎጂ ነኝ ስትል ብልግና ማስተርስና ዲግሪ የተያዘበት ሀገር ብልግና እዝን ያለች ውርደት እኮ ነው። ማርያም እንደው ረገስ ይላሉ ፖሊስ ያዘኝ ይላሉ ሆስፒታል ተኛው ይላሉ። እኔ ግን ሴትዮማ ባሰ እግዚአብሔርን በዚች ልክ እኔ ሰው አላየው ወላዲታ በጣም ኧረ የማንኛ ከይኝ ሰከሰችን እኮ እቺ ጅላንፎ እሷን ነው አብይ አህመድ ጅላንፎ ጅላጅል ያላት ጅልት ሆና እኮ ነው የምትሆነው። ወይ አትስቅ ወዞ የተመጠጠ እቺ ሲጀመር መንጨት ርቅ ብላ ወዞ የተመጠጠ አሁንማ ጭራሽ እያስጠላባት መጣ። እግዚአብሔርን ሁሉ ነገሯ ደረቀች። ፊቱ አይታችሁ እሺ ሄመን ወልደሻል አይደለ? ውዴ ሄመን ወልደሻል ወልደሻልን አይደለም? ማናት ሩታ ወልዳለች። ሆዷን ሄዳችሁ እዩት። የዚች ልጅ ሆድ እዩት እስቲ። ሽንጥ ብላ መጣ ወልጄ ነው። ክርስትና እንኳን አልተነሳም። በቅርቡ ነው አለች እኮ ታካያን እና እሺ በቅርቡ ነው። ሆዷ እኮ የለም እኮ አሁን አይታችኋታል። ሆዷ እኮ ሽንቅጥ ያለች ናት። ቦርጭ የሚባል የለባትም። እኔ ሃይሚዬ ልንገርሽ አንድ ነገር ከእርግዝናው ጀምሮ ሴት ልጅ እኮ እኔም አርግዤ ባላቀም ሳይቻለው አንገታቸው ይጠቁራል፣ እግራቸው ያፍጣል። እሷ እግሯን እያነባበረች መጣ ሶፋ ላይ ተቀምጣ ነው እርግዝና እግሯን ጥፍጥፍ እያደረገች ጣራ እየነካሽ ምን እያለች እርግዝና መርገዝ የለም ምንም ነገር የምን እርግዝና የምንች ለምን እንደ ሀሳብ ክርስትና አጠራ ነው። እኛ እንችል ነበር የተወሰነ ትንሽ መደገሻም ብንሰጥ ጥሩ ነበር። ያው ያጽድቀን እንደ ነፍሳችን። ይሄ ምን ምንም ለሳ ምን እንደሆነ ታውቂያለሽ? ንፋስ ሲነካሽ ምን ሲደሽ ሆድሽ ራሱ እየተለመጠ የሚሄደው እሷ እናቴ የለችም እኮ አሁን እኮ ምጥጥ ብላለች። ካያችኋት ሆዷን እስቲ በስትክክል ይሁት አውቃ ደግሞ ሰፊ ልብስ ነው አርጋ የምትመጣው። ጥብቅብቅ ብላ አትመጣ። በእርግጥ እኮ ባይፈቅዱላት ኖሮ እኮ በስም አጥፊነት መክሰስ ይችላሉ። ውዴ ይሄ እኛ ነን ያስወለድን፣ እኛ ነን ያስረገዝናት፣ እኛ ነን ያስወለድናት። ጨርቋን ጠቅጥቃ ጓዝጉዛ መጣች። ያ ቢረሳ እዛ ከሚፍታ ጋር ሆና ጠረጴዛው እንዲህ አድርጎ ከፍ ያደረገላት እንረሳለን። እንደኛ ጅል ነን እንዴ? እንደው በእግዚአብሔር ያ ሚፍታ ራሱ የሳቀው ሳቅ ትዝ ይለኛል ያኔ እንደ ሀሳብ እኛ ስላስረገዝናት ማሬ እኛ ስላስረገዝናት እንደ ሀሳብ ክርስትናውንም እንሂድ እኛ ብንጠራ ውዴ ማን በልቶ ማን ይተዋል? ቢረሳ ብዙ ማድረሳቸው ነገሮች አሉ። ይሄን ያህል አይምሮአችን ስቷል እንዴ? አልሳተም እኮ እናስተውሳለን፣ እናስተውላለን። አረቺ ጨረቃ ፋሚሊ ላይ እውነት ጭንቅላቱ ላይ የተጫወተ ብትኖር እቺ ርካሽ የሆነ ሴትዮ ነች። አረ ውዴ ሌላ ትጫወትም ማሬ እቺ ጅል ምን አባቷ ነው ነገር ትጫወተው ግን አረ ግድ ሰጥቶኝ ማያውቅም ወራንሴ እኔ ምንም አንድ ቀን ምንም ቆጠረት አላውቅም። በቃ እኔ ከነሱ ጋር ተራየሁት። በቃ በእነሱ ቻናል ሲለቀቅ ሌላ አንድ ቀን ቤቷ ገብቼ ቤጣረ ማይሰራጣው ነው የመቤት ማይሰራጣው ከነሱ ጋር እኔ ያለኝ ቤቷ ገብቼ አይቻልም። በቃ ማየት ስላለብኝ እነሱን ሳይ እሷን አየኋት። ግን ቲክቶክ ላይ ምናምን ተቆርጦ ሲመጣ ታይዋለሽ። አንጀቷ ይቆረጥና አሁን ስለው ተሳዳሪው እኔ ትላንትና